እሺ ጋይስ እንዴት አደራችሁ? እንግዲህ ሰንቃጣ ከተማ ነው የምገኘው። ዛሬ 22 ኪሎ ሜትር ተጉዘን ማለት ነው ነጋሽ የሚባል ቦታ ድረስ እንሄዳለን ማለት ነው። ስለዚህ አብራችሁን ቆዩ። የሚገርም አድቬንቸር የሚገርም ኤፒሶድ ነው ዛሬ። ኤፒሶድ 5 ነው ማለት ነው። ስለዚህ አሁን ጉዞዬን ጀምሬያለሁ በጠዋት ማለት ነው እና ሰንቃጣ ከተማ እንደምታዩት ይሄን ትመስላለች። አሁን ከጠዋቱ 1 ሰዓት ተኩል ነው ማለት ነው ጉዞዬን የጀመርኩት። ስለዚህ የሚገርም አድቬንቸር ነው። ሌትስ ጎ። ጋይስ እንግዲህ አሁን በይፋ ማለት ነው ከሰንቃጣ ወይም ከፍራወይኒ ከተማ ወጥቻለሁ ማለት ነው። ስለዚህ ጉዞዬን 22 ኪሎ ሜትር ወደፊት በማድረግ ወደ ነጋሽ ሄዳለሁ ማለት ነው። በነገራችን ላይ ነጋሽ ማለት እጅግ በጣም ታሪካዊ የሆነ ከተማ ነው በሙስሊም ማህበረሰብ ዘንድ ማለት ነው። ወይም በአፍሪካ የመጀመሪያው መስጊድ የተሰራበት ቦታ ነው። ሄደን እንግዲህ በደንብ የምንጎበኙ ይሆናል ማለት ነው። ጋይስ እንግዲህ አሁን ማለት ነው የህመም ስሜት ከስካውኑ በተለየ እግሬ አካባቢ እየተሰማኝ ነው። እግሬ መታጠፊያ ላይ በደንብ ሁለቱንም እግሬን እያመመኝ ነው። ከዛ በተጨማሪ የያዝኩት ቦርሳም በጣም ከባድ ነው ከስካውኑ ማለት ነው። ምክንያቱም ጃኬቴ ምናምን ሁሉ ጨምሬበታለሁ። በጣም ከባድ ሆኗል ማለት ነው። ስለዚህ እቃ መቀነስ አለብኝ ሰሞኑን፣ አለበለዚያ በጣም አልችልም። በቃ ዋናው እያስቸገረኝ ያለው ሸክሜ ስለሆነ ከዛ በተጨማሪ መንገዱ እንግዲህ ፒስ ነው። 19 ኪሎ ሜትር ነው የሚቀረኝ አሁን ማለት ነው እና መጨረሻ አካባቢ ላይ ትንሽ ዳገት አለው እንጂ ከዛ ውጭ ያለው በጣም አሪፍ ነው። ጋይስ እንግዲህ ጌራልታ ወይም አቡነ የማታ ተብሎ የሚጠራው ቦታ እንግዲህ ያለ በዚህ አቅጣጫ ነው ማለት ነው። እንደምትመለከቱት በዚህ አቅጣጫ ማለት ነው እንግዲህ ወደ 30 ኪሎ ሜትር ርቀት ላይ እና ተራሮቹ ምናምን ይታዩኛል፣ የጌራልታ ተራሮች ማለት ነው። እጅግ በጣም የሚያምሩ ሰንሰለታማ ተራሮች እና እንግዲህ አንድ ቀን ሄደን ቪዲዮ እንሰራለን ማለት ነው እና በጣም የሚያምር እጅግ በጣም የሚያምር ብዙ ዓለም አቀፍ ቱሪስቶችም የሚመጡበት ቦታ ነው ማለት ነውና እንሄዳለን አንድ ቀን ማለት ነው። ዛሬም እንደተለመደው ቁርስ አልበለሁም ጋይስ እና ድካሙ እንግዲህ እየጀመመረ ነው ማለት ነው። እሺ ጋይስ እንግዲህ 15 ኪሎ ሜትር ነው የሚቀረኝ ከነጋሽ ማለት ነው እንግዲህ ከዛሬው ኤፒሶድ ማለት ነው እና የትከሻዬ ነገር በጣም አሳሳቢ ሆኗል ማለት ነውና ትከሻዬን በጣም እያመመኝ ነው። ምክንያቱም ዛሬም ሸክም ጨመርኩበት። ትናንትና ሸክም እቀንሳለሁ ብዬ አስቤ ጭራሽ ጃኬቴ ምናምን ሁሉ አረኩበት። ከዛ በኋላ ውሃ ምናምን እሱ ተደማምሮ እጅግ በጣም በቃ ከፍተኛ የሆነ ድካም እየፈጠረብኝ ነው። ከድካሙ በተጨማሪ ህመሙ ትከሻዬን አሁን በጣም ነው እያመመኝ ያለው እና መንገድም እጅግ በጣም ብዙ ነው የሚቀረኝ ማለት ነው። ምክንያቱም ዛሬ ውቅሮ ድረስ ስለምጓዝ ውቅሮ ማለት እንግዲህ በኤፒሶድ 2 ማለት ይሄ በኤፒሶድ 6 ከዚህ ቀጥሎ ማለት ነው የምሰራው እንደዛ ስለሆነ ምክንያቱም አሁን ማለት ነው በቀን በጣም ብዙ ኪሎ ሜትሮች ነው እየሄድኩ የምገኘው። ለምን ካላችሁ ያው ኢንተርኔትም እያስቸገረ ስለሆነ ወደ መቀሌ ትንሽ ጠጋ ማለት እፈልጋለሁ። እንግዲህ ከ3 ከ4 ቀን ጉዞ በኋላ መቀሌ ደርሳለሁ ብዬ አስባለሁና ጥሩ ኢንተርኔት አገኛለሁ። ከዛ መቀሌ ላይም የተወሰኑ እረፍት ያስፈልገኛል። የተወሰነ ቀን 3 ቀን ወይ ምናምን ማለት ነው በደንብ እረፍት ሪካቨሪ ማድረግ አለብኝ ማለት ነውና ድካሙ ገና ጉዞ ሳይጀመር አሁን እንግዲህ 3 ሰዓት ተኩል ምናምን ነው ያው 4 ሰዓት ሊሆን ነው እና ጉዞው ድካሙ ካሁኑ በጣም እየተባባሰብኝ ነው የሚገኘው ማለት ነው። ከዛ በተጨማሪ ትናንትናም ሰንቃጣ ላይ እንግዲህ ቆንጆ ፍርፍር ራት በልቼ ነበርና ዋጋው ትንሽ ወደድ ይላል ጋይስ። ምግብ ያስተዋልኩት ነገር እንግዲህ ሰሞኑን ለምግብ ዋጋው ትንሽ ወደድ ይላል ከአዲስ አበባ ማለት ነውና ያው ኤክስፔክት ካደረኩት በጀት አንጻር ውድ ስለሆነ በቀን አንዴ ነው እየተጓዝኩ ያለሁት ማለት ነው። ማታ ራቴን እበላለሁ ምናምን በቃ ወይ የሆነች ትንሽ ነገር ወይ ዳቦ ወይ ጁስ እቀምሳለሁ ቃል ላይ። አሁን ነጋሽ ላይም እንደዛ ነው ማድረግ። ትንሽ ወይ ጁስ ወይ ዳቦ ቀምስና ጉዞዬን እቀጥላለሁ በኤፒሶድ 6 ወደ
ውቅሮ ማለት ነው። ሰው ውቅሮ ስደርስ ማታ ነው ራቴን የምበለው። ምግብ በጣም ውድ ነው። እኔ ደግሞ በጣም ድሃ ነኝ፣ ገንዘብ የለኝም። ዩቲዩብ አሁን ምንም አይነት ገንዘብ እየከፈለኝ አይደለም። ምንም አይነት በወር 100 ብር ምናምን ነው እየከፈለኝ ያለው። ምክንያቱም በፊት ሰብስክራይብ ያደረጉኝ ሰብስክራይበሮች በጣም የተሳሳተ ሰብስክራይብ ነበር ሰብስክራይብ ያደረጉኝ እነዚህ የማዳም ቅመም ምናምን የሚባሉት ማለት ነውና በጣም እናደዳለሁ። አሁን ቪዲዮ ስለቀያዩኝ በፊት በሪያክሽን ቪዲዮ በጣም ሰብስክራይብ አደረጉኝና 13000 ምናምን ሰብስክራይብ ከገቡ በኋላ አሁን ቪዲዮ ለቅልሃለሁ የሚታይ 10 ከ13000 ሰው 10 ሰው ቪዲዮ ማየት ማለት ምን ማለት ነው? ቪዲዮ እኮ በጣም የሚገርም ቪዲዮ እንደሆነ አውቀዋለሁ። የሚገርም ቪዲዮ መሆኑን ማውቀው የኔ ስለሆነ ሳይሆን እንትኑ ማለት ነው ሲፒኤም ይባላል። ዩቲዩብ ለአንድ ቪዲዮ የሚበጅተው እንትን ማለት እና ትናንት በጣም ደንግጬ ማለት ነው። አንዱ ቪዲዮ ሲፒኤም ማለት ነው ወደ $80 ነው ለአንድ ሺህ ቪው እና ይሄ ደግሞ ቻት ጂፒቲን ራሱ ጠይቀው በጣም ኤክስትሪምሊ ሃይ ነው። በቃ እንደዚህ አይነት እንትን ራሱ የለም። በቃ የነ ሚስተር ቢስት ቪዲዮ ምናምን ነው እንደዚህ አይነት ሲፒኤም ያለው ማለት ነው። እና ቪዲዮዬ በጣም አሪፍ ቆንጆ ቪዲዮ እንደሆነ አድቬንቸር እንደሆነ አውቃለሁና ነገር ግን ያው ሰብስክራይበሮች ችግር ነው። ታንቃጣ ላይ በደንብ ውሃ ስለጠጣው ማለት ነው። አሁን ውሃ እየጠማኝ አይደለም። አሪፍ ነው። ከ1 ሊትር በላይ ውሃ ነው ባንዴ ሽምጥጥ አድርጌ የጠጣሁት በጠዋቱ በባዶ ወዲ እና ውሃም ይዣለሁ አሁን 1 ሊትር ውሃ እንግዲህ አሪፍ ነው ማለት ነው። በጣም ብዙ አርፍ ያለው ማለት ነው። አንድ 10 ደቂቃ። ስለዚህ በጣም ብዙ ስለሚቀረኝ አሁን ልሄድ ማለት ነው። 14 ኪሎ ሜትር ይቀረኛል ገና። እንግዲህ ከረፍት በኋላ ጉዟችን ቀጥሏል ማለት ነው። ወደ 14 ኪሎ ሜትር ይቀረኛል ወደ ነጋሽ ከተማ ለመድረስ ማለት ነውና እረፍት ማብዛት ጥሩ አይደለም። ገና ጉዞዬን ሳልጀምር ብዬ ነው። እረፍት መጨረሻ ላይ ነው እንግዲህ የሚሆነው እና ሌስኮ እግሬን በጣም እያመመኝ ነው። እግሬ ማጠፊያዬ ማለት ነው። ማጠፊያዬ ላሳያችሁ። ማጠፊያዬ ስላችሁ እኔም ስሙ ማጠፊያዬ ምን ይሆን አላውቅም፣ ግን እዚህ አካባቢ እና እዚህ አካባቢ ዙሪያውን በጣም ያመኛል ማለት ነው። ዙሪያውን እና ችግር እንዳይፈጥርብኝ ጸልዩልኝ። ከዚህ በተጨማሪ እንግዲህ ይህን ቪዲዮ እየተመለከታችሁ ያላችሁ ሰዎች ስቶሪው ማለት የቪዲዮ እንትን ሀሳቡ ላይ ገባችሁ ስለሚችል ከመጀመሪያ ከኤፒሶድ 1 ጀምራችሁ ተመልከቱት ማለት ነው። አሁን ይሄ ኤፒሶድ 5 ነው። ከኤፒሶድ 1 ጀምራችሁ ተመልከቱት ቪዲዮ እንዲገባችሁ ማለት ነው። እና በተጨማሪ ደግሞ ጥያቄ መጠየቅ የምትፈልጉትን ስለኔ ኮመንት ላይ ጠይቁኝ ማለት ነው። ኮመንት ላይ ጥያቄ መጠየቅ የምትፈልጉትን ነገር በሙሉ ጠይቁ። ከዛ ጠቅላላ አድርጌ እንግዲህ በቪዲዮ እመልሳለሁ ማለት ነው። ስለኔ መጠየቅ ማወቅ የምትፈልጉትን ጥያቄ በሙሉ ጠይቁ ኮመንት ላይ ማለት ነው። ጉዟችን ይቀጥላል። ኢትዮጵያን ሰርቫይቭ እናረጋታለን ከዛላምበሳ እስከ ሞያሌ። ሰርቫይቨሩ እንግዲህ ጉዞ ቀጥሏል። እዚህ ከበታች እንግዲህ ግድብ አለ ማለት ነው። ከዚሁ ወንዝ ወርዶ ዛ ግድብ አለ በጌራልት አቅጣጫ ማለት ነው። እኔ ጋይስ አሁን ይሄን ኢትዮጵያን በእግሬ ሳቋርጥ ምናምን ይሄ በቃ ከህፃንነቴ ጀምሮ የነበረ እንትን ነው ፍላጎት መሰለኝ። በህፃንነቴ ድሮ ህፃን እያለሁ ታጓዥ ነበርኩኝና እንደዚህ ከእናቴ ጋር ምናምን ስንጣላ ምናምን ማለት ነው። ስንጣላ ስላችሁ እኔ ህፃን ስለነበርኩኝ የሆነ ጥፋት ሳጠፋ እንዳትገርፈኝ ምናምን በመፍራት በቃ ከነበርንበት ከተማ ወደ ሌላ ከተማ እንደዚህ 30 ኪሎ ሜትር ምናምን እንግዲህ አስቡት። በጣም ትንሽ ሁኜ የ9 ዓመት የ10 ዓመት ልጅ ምናምን ሁኜ ማለት ነውና በዛ ጊዜያት እጓዝ ነበርና ብዙ ትውስታዎች አሉኝ የህፃንነቴ የጉዞ ማለት ነው። በተለይ እንግዲህ ከ9 እስከ 15 ዓመት ምናምን ድረስ
በነበሩ ሰዓት በጣም እጓዝ ነበር ከአንድ ከተማ ወደ ሌላ ከተማ ምናምን፣ ተራራ መውጣት፣ ገደል መውረድ ምናምን በጣም የሚያስደስተኝ ነገር ነበር። እኔ እንግዲህ ያኔ ዩቱብ አልጀመርኩም እንጂ ብጀምር ኖሮ እስካሁን ወይ ሚሊየን ሰብስክራይበር ይኖር ነበር። እና በቃ ድሮ ከህፃነት ጀምሮ ሃይኪንግ ምናምን እወድ ነበረ ማለት ነው። በጣም እኔ ከተማ ውስጥ መቀመጥ ምናምን ያን ያክል አያስደስተኝም። ይልቁንስ ብቻዬን ከከተማ ወጣ ብዬ በጫካ ውስጥ መጓዝ፣ ወንዝ ለወንዝ መሄድ፣ ተራራ ለተራራ መሄድ ምናምን በጣም የሚያስደስተው ልጅ ነበርኩ፣ ህፃን ልጅ። እና ያንን የህፃነቴን አስታወሰኝ ይሄ ጉዞ ማለት ነው። አሁን ኢትዮጵያን በእግሬ እያቋረጥኩ ነው የምገኘው። 1700 ኪሎ ሜትር የሚሆን ጉዞ። ዋው ኦ ማይ ጉድነስ። እና ስንዴው ምናምን ደርሷል እንደምታዩት፣ እየታጨደ ምናምን ነው እንግዲህ አሁን የሚገኘው ማለት ነው በዚህ ሰዓት። ይህን ጉዞ እየለበለብኩት ነው ጋይስ። 10 ኪሎ ሜትር ይቀረኛል ማለት ነው ወደ መዳረሻችን ወደ ነጋሽ ለመድረስ ማለት ነው። ከዛ በኋላም ጉዞ ይቀጥላል እስከ ውቅሮ ድረስ በኤፒሶድ 6። እዚህ ጋር ከፊት ለፊት የትምህርት ቤት አለ፣ የሚያምር ትምህርት ቤት እንደምታዩ። ተማሪዎች ረፍት ወጥተዋል። ትምህርት ደስ ይላል፣ ቆንጆ ነው። ትምህርት ተማሩ። ትምህርት ላይ ያላችሁ ሰዎች ትምህርታችሁን እንዳታቋርጡ። እኔ ትምህርቴን በማቋረጤ በጣም ይደብረኛል፣ ግን አማራጭ ስለሌለኝ ነው እኔ ትምህርቴን ያቋረጥኩት እንጂ ትምህርቴን እስከ መጨረሻው በጨርስ በጣም ደስ ይለኝ ነበር። ይሄ ማሽላ እንግዲህ እየደረሰ ነው ጋይስ እንደምታዩት። በቃ ይሄ ቦርሳ እኮ ምንም ነው መንገዴን እያስተጓጎለብኝ ያለው ማለት ነውና ያው አውርጄ እንዲህ አድርጌ ይዤዋለሁ። ትከሻዬ በቃ አልቻለም። እና እንግዲህ ወደ 9 ኪሎ ሜትር ይቀረናል ማለት ነው ከነጋሽ። እና በቃ ባይዘዌይ ነጋሽ ማለት አልነጃሽ መስጊድ ጥንታዊ የሆነ በ7ኛው ክፍለ ዘመን የተሰራ በአፍሪካ የመጀመሪያው የሆነው መስጊድ የሚገኝበት ቦታ ነው ማለት ነው። እና ማሽላው ምናምን እንደምታዩት እያፈራ ነው። አይ ቲንክ ይሄ ማሽላ ብዙ ስም አለው በነገራችን ላይ። ዘንጋዳ የሚባል አለ፣ ብዙ ስም አለው። እና ይሄ የትኛው ይሆን ማሽላው ይሆን ዘንጋዳው አላውቀውም ብቻ። እሺ ጋይስ አሁን 8 ኪሎ ሜትር ይቀረናል ማለት ነው ከነጋሽ በኋላ ደግሞ እንግዲህ ወደ 13 ኪሎ ሜትር ተጉዘን ወደ ውቅሮ ከተማ እንገባለን ማለት ነው በኤፒሶድ 6። እና እንግዲህ ቻሌንጁ ያው እንደምታዩት እንደቀጠለ ነው። እና እስከዛሬውን እና ያሁኑን ጉዞ ማለት ነው በጣም አድካሚ የሚያደርገው ያለ እረፍት ለተከታታይ ቀናት እየተጓዝኩ ነበረ ማለት ነው። በቀን ከ35 ኪሎ ሜትር በላይ ማለት ነውና እሱ በጣም አድካሚ ነው። እንደምታዩት እንግዲህ እዚህ ጋር ሀይቅ ይገኛል ማለት ነው። ተለቅ ያለ ሀይቅ፣ ሰው ሰራሽ ሀይቅ ነውና አያምርም? እጄን እንኳን ካሜራዬን ለመያዝ መዘርጋት አልችልም፣ ትከሻዬን በጣም እያመመኝ ማለት ነው። እና 7 ኪሎ ሜትር ይቀረናል ጋይስ ከነጋሽ። እንግዲህ እየቀረብን ነው እንግዲህ ምንም አንል። እና ሀይቁ እንደምታዩት ይሄን ይመስላል ማለት ነው። ምንም አልቻልኩም ጋይስ። እንግዲህ ቦርሳዬን በአንድ እጄ ደግፍ አድርጌ ይዤዋለሁ። ትከሻዬ ሊዘነጠል ነው
እና ገና 4.5 ኪሎ ሜትር ይቀረናል እንግዲህ ነጋሽ ለመድረስ። ዋው! እና አሁን እንግዲህ 5 ሰዓት ተሩብ ነው። ይሄን ቪዲዮ በመቀርጽበት ሰዓት እስከ 6 ሰዓት እንደርሳለን ብዬ አስባለሁ። ትንሽ አረፍት ወስደን ደግሞ ኤፒሶድ 6 ወደ ውቅሮ የሚደረግ ጉዞ ይኖረናል ማለት ነው። ዋው! እንግዲህ ይሄ የምትመለከቱት አልነጃሺ መስጊድ ይባላል ማለት ነው እና በጣም ጥንታዊ በ7ኛው ክፍለ ዘመን የተሰራ ነው ማለት ነው። እንግዲህ እሺ ጋይስ እንግዲህ አሁን በስተመጨረሻም ነጋሽ ደርሼ ማለት ነው። ከበስተጀርባዬ እንግዲህ ከዚህ በላይ ማለት ነው አልነጃሽ መስጊድ አለ ማለት ነው። በአፍሪካ የመጀመሪያው መስጊድ እጅግ በጣም ጥንታዊ የሆነ ታሪካዊ ስፍራ ነው ማለት ነውና እሱ አለ ማለት ነው። አሁን የሚገኘው እንግዲህ እዛ ነው። ስለዚህ አሁን የዛሬውን ኤፒሶዳችንን ጨርሻለሁ ማለት ነውና ለነገው በሚቀጥለው በኤፒሶድ 6 ደግሞ ማለት ነው ጋይስ ላሳያችሁ የሚጠብቀኝን በረሃ በጣም ኃይለኛ የሆነ በረሃ ይጠብቀኛል ማለት ነው። እንግዲህ ቁልቁለት ነው ማለት ነው። ይሄንን ቁልቁለት መውረድ ይጠበቅብኛል። እጅግ በጣም ጠመዝማዛ መንገድ ነው። እናም እንግዲህ ውቅሮ ድረስ የመጓዝ ይሆናል ማለት ነው። ጉዞዬን አሁን የማደርገው እና በኤፒሶድ 6 ማለት ነው ጠብቁ። እጅግ በጣም የሚገርም ሰርቫይቫል አድቬንቸር ነው። ለማንኛውም ወደ ውቅሮ ከተማ የምንሄድ ይሆናል ማለት ነው። በኤፒሶድ 6 እንገናኝ። ስለተከታተላችሁኝ አመሰግናለሁ። ሳብስክራይብ፣ ላይክ፣ ሼር አድርጉ። ይመቻችሁ። እወዳችኋለሁ። ፒስ አውት